በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ እና ለጻድቁ አባታችን ለአቡነ መልከ ጸዲቅ መታሰቢያ ክብረ በዓል በሰላምና በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች የሱ በጎ ፍቃድ ቢሆን በሥላሴ ስም የሐዋርያውን የቅዱስ ዮሐንስ ወልደ ነጎድጓድን ገድል በሥላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ወይም ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ወደ ኤፌሶን መንገድ ሄደን ወደ ከተማውም በገባን ከከተማው አስቀድሞ ከሚገኝ የአርዳሚስ ማደሪያ ከሚባል ቦታ ተቀመጥን። ዲዮስቆሮስ ለተባለው ሀገረ ገዥም ደግሞ መታጠቢያ ነበረው። አባቴ ዮሐንስም ልጄ ሆይ ከዚህ ሀገር አንዱንም አታውቅም፣ እኛ ማነን? ያየነውንም ምንም የለም። እግዚአብሔር እንድንገልጥ እንድናስተምርም መንገድ እንድናገኝ ይሻልና አለኝ። ይህን ነገር ሲነግረኝ የምታስፈራ ሴት ወደኛ መጣች። ይህችም ንጽሕናን የምታድል ቤተ ክርስቲያን ናት። ሴትዮዋም ዓለማውን ልጆች ያልወለደች መካን ነበረች። እንደ ሴት በቅሎም ስጋዋ ግዙፍ ነው። በኃይሏም ትተማመን ነበረ። በመታጠቢያው ቤቱ የሚላላኳት አገልጋዮችን በእጆቿ ትመታቸው ነበረ።
ለአንድ ሰዓት ያርፉ ዘንድ አታሳረፋቸውም ነበረ። ስለዚህች ሴት ይነጋገሩ ነበረ። ጠብ ወጥታም ደግሞ ትጋደል ነበረ። በእጆቿም በኃይል ድንጋዮቹን ተወረውር ነበረ። እርሷም በተግባሯ ትመካ ነበረ። ጥበበኛ እንደሆነችም ታስብ ነበረ። ወደ እርሷ የሚመለከቱትን ታስታቸው ዘንድም ትጋጊያጥ ወይም ትኳኳል ነበረ። ተቀምጠን ሳለን ወደ እኛ በተመለከተች ጊዜ ልብሳችንን የጎሰቆለ ነበረ። በልቧም አዘነች። እኛም ነጋዴዎች እንደሆንን አሰበች። ትረዳቸው በመታጠቢያ ቤቱ እንድንደክም አደረገች። አባቴ ዮሐንስ ሰውዬ ሆይ ከወዴት ነህ አለችው። እኔ ሩቅ ሀገር ነኝ አላት። ወገኖችስ ከየት ናቸው አለችው። እኔ ክርስቲያን ነኝ አላት። ለመታጠቢያ ቤቱ አንዳጅ ለመሆን ትፈልጋለህን? እኔ ደሞዝን እሰጣለሁ አለችው። እርሱም እሺ አላት። ወደ እኔ መለስ ብላ አንተስ ምን ትላለህ አለችኝ። አባቴ ዮሐንስን ወንድሜ ነው አላት። መታጠቢያ ቤቱን የሚያጸዳዳ እንዲሆን እሻለሁ አለችው። በአንድነትም ወደ መታጠቢያው ቤቱ አመጣችን። አባቴ ዮሐንስን የመታጠቢያ ቤቱ አንዳጅ አደረገችው፣ እኔንም አጣቢ አደረገችኝ። 3 ህብስትም ሰጠችን። 4 ቀን ያህልም ተቀመጠን። አባቴ ዮሐንስ ማንደድ አልቻለበትም። ይዛም ከመሬት ጣለችው። ከሀገርህ የሸሸህ ክፉ አገልጋይ ሆይ ጥፋ፣ ሕይወትም አይገባህም እያለች ምሕረት በሌለው ጽኑ አመታት ትመታችው። እንደማትችል ስታውቅ በዚህ ሥራ ትገባ ዘንድ ለምን ደፈርክ? እኔም ሮማንን ታሸንፋት ዘንድ ወደዚህ የመጣህበትን ሥራህን ተመልክቼ ዜናዋ በደረሰባት በሮሚያ አገር ከእጆች ማዳን አይቻልህም። አንተ አገልጋይ ነህና አንተ ስትበላና ስትጠጣ ጎበዝ ነህ፣ በሥራ ጊዜ ግን ሰነፍ ነህ። ይህን ክፉ ልማድ ካንተ አርቅ። መልካሙን የሮማንን መልእክትንም መልእክትህ አድርጋለች። አባቴ ዮሐንስ ይህንን ክፉ ነገር ስትናገር በሰማሁና በትሩንም በተመለከትኩም ጊዜ ጽኑ ሐዘንን ደሞ አዘንኩኝ። አባቴ ዮሐንስ ሳዝን በተመለከተኝ ጊዜ ልጄ አብሮኮሮስ ሆይ እንደዚህ ለምን አሰብክ? በባህር እንደተሰጠምክ አታውቅምን? እኔም በጥልቁ ባህር 40 ቀን ተቀመጥኩ፣ በእግዚአብሔር ቸርነትም ዳንኩ። አንተ ግን በአበደችና ቁጣዋ ጥቂት በምትሆን በአንዲት ሴት ጥፊ አዘንክ። ወደ ሥራ ተመለስ፣ በፍጥነትም ሥራ። ጌታችን ኢየሱስ ክርስቶስ በጥፊ ተመትቷልና በፊቱም ደግሞ ተተፍቶበታል፣ ገርፈው ሰቅለውታልና። ፍጥረቶችንም እኛንም በደሙ አዳነን። ከኃጢአት ብቻ በቀር እኛን መለሰ። ስለዚህ ሁሉ ነገር አስቀድሞ ነገረን፣ ይህ ሁሉ ያገኘናልና። ነገር ግን በመታገሳችን ነፍሳችንን እንጠቅማለን አለኝ። ከእርሱ ይህን በሰማሁ ጊዜ ሮምና ወደ አዘዘችኝ ተግባር ተመለስኩ። ከዚያች ቀን በኋላ በማግስቱ ሮምና ወደ አባቴ ወደ ዮሐንስ መጣች። ልትለብስ ደግሞ ከፈለክ እኔ እሰጣለሁ፣ ነገር ግን ስራህን አሳምር አለችው። አባቴ ዮሐንስ መለሰና እንዲህ አላት፣ የሰጠሽኝ ይበቃኛል፣ ስራዬንም አሳምራለሁ አላት። እርሷም የተሰበሰቡት ለምን ይሰድቡሃል? ስራህን ስለማታሳምር ነው እንጂ አለችው። እርሱም መለሰና እንዲህ አላት፣ በመጀመሪያ ይህ ጥበብ አልነበረኝም፣ ስለዚህ ዕውቀቴ ጥቂት ነው። በተቀመጥኩ ጊዜ መልካም ሥራ እንዳለኝ ወይም እንደምሰራ ታውቂያለሽ። በመጀመሪያ ጊዜ ማንኛውም ሥራ አስቸጋሪ ነው። ይህን ከእርሱ በሰማች ጊዜ ወደ ቤቷ ተመለሰች። ሁሉን የሚጠላ ሰይጣን በሮምና አምሳል ለአባቴ ለዮሐንስ ተገለጠ። ሰነፍ ሆይ ሥራህን ለምን አታሳምርም? እነሆ ሥራ አበላሸ። እታገስ ዘንድ አይቻለኝም። በውስጡ እንዳልጨምረህ ማንደጃውን አሳምረ። ይህችን ብርሃንም ለዘላለሙ አታያትም። በሕይወት ትኖር ዘንድ አይገባህምን? ላይህም አልሻምና። አመፀኛ ሆይ ውጣ፣ ሰውየህንም ውሰድ። ከሥራ ክፋት የተነሳም ከእኛ ወደ ሀገር ሂድ አለው። ሰይጣንም አባቴ ዮሐንስ
ይመታው ዘንድ እሳት የሚጨምርበትን የብረት በትር ያዘ። እኔም እገድልሃለሁ፣ ከዚህ ውጣ፣ ምንም ትላላከኝ ዘንድ አልሻም አለ። አባቴ ዮሐንስ ሰይጣን እንደሆነ በተረዳ ጊዜ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንዲወገድ አዘዘው። በዚያች ሰዓት ሰይጣን በእርሱ ስልጣን እየሮጠ ሸሸ። በማግስቱም ሮምና አባቴን አገኘችው። ስለ አንተ ለሥራህ ደግሞ የምትገባ እንዳልሆንክ ብዙ ነገር ነገሩኝ። እንድተውህም ምክንያት ታመካኛለህ። እንግዲህ ከፈለክ ከሥጋህ ያልተሰበረ ሰውነትን አልተውም አለችው። ይህን ሁሉ ስትናገረው አንዲት ቃልስ እንኳንም አልመለሰላትም። ትዕግስቱን የዋህናውንና በተመለከተች ጊዜም ሰነፍ ልብ ዝንጉ እንደሆነ አሰበች። ስትናገርም የኀፍረትና የጉስቁልና ነገር ትናገረው ነበረ። በፊቱም አፈር ትጨምርበት ነበረ። አንተ አገልጋይ እንደሆንክ ታምናለህ አለችው። አባቴ ዮሐንስ እኛ አገልጋዮችሽ ነን፣ እኔ አንዳጅ ነኝ፣ አብሮኮሮስም የጽዳት ሰራተኛሽ ነው አላት። ለተረገመችም ለሮምናም ደግሞ ከገዢው ባለሟሎች ፍቅረኛ ነበራት። እርሷም ከእርሱ ደረሰች። አባቶች ተውልኝ፣ 2 ባሮች በእኔ ዘንድ አሉ፣ ለረጅም ጊዜ ከእኔ ሸሽተው ነበረ። በዚችን ዕለት ግን ወደ እኔ ተመለሱ። እነርሱም የእኔ ባሮች እንደሆኑ አምነዋለሁ። እኔም የአገልጋይነታቸውን ሰነድ እንድትጽፍልኝ እሻለሁ አለችው። ያም ባለሟልም የአባቶችሽ ባሮች መሆናቸውን ካመኑ በእነሱ ላይ 3 ምስክሮችን አዘጋጂ፣ በእነሱ ላይም ትክክለኛ የሆነ የባርነታቸውን ሰነድ ይጻፍ አላት። አባቴ ዮሐንስ ያደረገችውን ሁሉ በመንፈስ ቅዱስ አወቀ። ልጄ ሆይ ይህች ሴት ባሮች መሆናችንን እንድናምንላት ትሻለችና አስተውል። ልጄ ሆይ ስለዚህ ነገር ልቦናህን አታሳዝን፣ ነገር ግን ፍጹም ደስታን ተደሰት። የምትሻውንም እናደርግላት፣ እንመንላት። እኛ ማን እንደሆንን ጌታችን ኢየሱስ ክርስቶስ ያውቃልና አለኝ። አባቴ ዮሐንስ ትእዛዙንም ሳይፈጽምም ሮምና በታላቅ ኃይል መጣች። አባቴ ዮሐንስንም ያዘችው። አገልጋይ ሆይ ለምን ትሸሻለህ? እመቤትህ በመጣች ጊዜ ትቀበላት ዘንድ የማትፈጥነው ለምንድነው? ከመሬት ወድቀህስ ለምን አትሰግድላትም? አንተ ባሪያዬ አይደለህንም? አገልጋይ ሆይ ሸሽልኝ አለችውና በጥፊ መታችው። እስኪ ንገረኝ አለችው። እርሱም እኛ አገልጋይሽ ነን፣ እኔ እሳት አንዳጅ ነኝ፣ አብሮኮሮስም ጽዳት ሰራተኛሽ ነው አላልሁሽምን አላት። ዳግመኛም ቃሏን ደገመች። የማን ባሮች ናችሁ ንገሩኝ አለቻቸው። አባት ዮሐንስ እኛ በአንድነት አገልጋዮችሽ እንደሆንን 3 ጊዜ አረጋገጥኩልሽ አላት። እርሷም 3 ምስክሮች ካሉበት ከሀገሩ ምኩራብ አደረሰችን። የባርነትንም ጽሑፍ በእኛ ላይ አጻፈች። አስቀድማ በምትቀመጥባት በዚያች መታጠቢያ የጋኔን ኃይል ነበረ። በሰራተኞች በምትሰራበት ጊዜ በመሰረቷ ውስጥ ሴት ልጅ አደረጉ። በሕይወት እንዳለች በላይ ሰሩባት። ከዚህ ተግባር የተነሳ የአጋንንት ኃይል ነበረባት። በየዓመቱም ሰይጣን በመታጠቢያው ቤት የሕያዋይቱን ነፍስ ያነቃት ነበረ። የመታጠቢያውም ባለቤት ዲዮስቆሮዶስም እንደዚህ የሚሆንባቸው ዕለታት ያውቃቸው ነበረ። መልኩ ፍጹም ያማረ ልጅም ነበረው። ስሙም ዶማስ ይባል ነበረ። ዕድሜውም 12 ዓመቱ ነበረ። አባቱ የሰይጣን ተግባር በሚከናወንበት በዚያ ዕለት ከመታጠቢያ ቤት እንዳይገባ ይከለክለው ነበረ። በመታጠቢያው ቤት 3 ወር ከቆየ በኋላ የዲዮስቆሮዶስ ልጅ ብቻውን ይታጠብ ዘንድ ወደ መታጠቢያው ቤቱ መጣ። እኔም እንደተለመደው ለመታዘዝ ከእርሱ ጋር ገባው። እርሱም ደግሞ ቀድሞ ይገባ። ሰይጣንም ያዘውና አንቆ ገደለው። አገልጋዮቹ በተረዱ ጊዜ ወዮልን፣ ወዮት አለብን፣ ጌታችን ሞቷልና እያሉ ወጡ። ሮምናም በሰማች ጊዜ ልብሶቿን ቀደደች፣ የራስ ጸጉሯንም ደግሞ አከከች። ወዮልኝ፣ ወዮት አለብኝ፣ ጎስቋላዋ እኔ ምን እላለሁ? ይኸው ደግሞ በዲዮስቆሮዶስ ፊት የምቆምበት ስለምወደው ስለ ልጁ ሞትም
የምናገርበት ምን ኃይል አለኝ? እርሱ ሞቷልና አለች። ሌላም ብዙ ተናገረች። በምኩራቡም ወደ አሉት ጣዖታቶችም ጮኸች። ዲዮርዳሚስ ሆይ እርዳኝ፣ ልመናዬንም ስማኝ። ጌታዬ ዶማስንም አደንልኝ። እኛ የኤፌሶን ሰዎች ሁላችንም አንተ ዓለምን ሁሉ የምታረጋጋ እንደሆንክ እናውቃለን። የራስ ጸጉሯን እያከከች ከ3 ሰዓት ጀምራ ለ3 ሰዓት ቆየች። እርሷም ታለቅስ ነበረ። ብዙ ሰዎች ተሰበሰቡ። ከእነሱ ስለዚያ ልጅና ስለ ሮምና ሐዘንና ደግሞ ለቅሶ የሚያዝኑ ብዙዎች ነበሩ። አባቴ ዮሐንስ ከሚያነድበት ቦታ ወጣ። ልጅ አብሮኮሮስ ሆይ በዚህ አገር ለምን ጩኸት ነው? ሴትዮዋስ የት ናት አለኝ። ሮምናም ደግሞ ሲያነጋግረኝ በተመለከተች ጊዜ ፈጥና ያዘችው። ጠንቋይና አመፀኛ ሰው ሆይ በአንተና በጥንቁልና ምክንያት አማልክት ራቁ፣ ልመናዬንም ደግሞ አልሰሙኝም አለችው። አባቴ ዮሐንስንም በጥፊ መታችው፣ እንዲህም አለችው፣ ሰነፍ አገልጋይ ሆይ በእኔ ላይ ደግሞ ትዘባበት ዘንድ ደረስክ። ጌታዬ ምን ስላገኘው ትዘባበታለህ? ሰነፍ ባሪያ ሆይ ምን ትላለህ? አለችው። አባቴ ዮሐንስ ይህን ቃል ከሮምና በሰማ ጊዜ ወደ መታጠቢያው ቤት ገባ። በሞተው ልጅ ራስ በኩል ቆመ። እርሱም ደግሞ ስላገኘው ነገር አደነቀ። መንፈስ ርኩስን ገሰጸው። ልጁም ነቃ። በትምህርተ መስቀል ፊቱን አማተበ። በእጁ ይዞም አስነሳው። በተሰበሰቡት በእኒያዚያ በጠላቶቹ መካከል በሕይወቱ ከመታጠቢያው ቤቱ አወጣው። ሮምናም ደግሞ ጌታሽን ውሰጂ፣ ምንም ችግር የለበትም፣ ሕያው ነው፣ ጤነኛ ነው፣ በጌታችን በኢየሱስ ክርስቶስ ኃይል ድኗል፣ ደህናም ሆኗል አላት። ሮምናም የተደረገውን ነገር በተመለከተች ጊዜ ደነገጠች፣ አእምሮዋንም ከእርሷ ተለየ። እርሷንና በዚያ ሲመለከቱ ደግሞ የነበሩትን ሁሉ እንቅጥቅጥና ፍርሃት ያዛቸው። አባቴ ዮሐንስ ያደረገውን ተአምራትን ተመለከቱ። ሮምናም ደግሞ ከፍርሃት የተነሳ ወደ አባቴ ወደ ዮሐንስ ፊት ደግሞ ማየት አልተቻላትም። በዚያ ሰው ደግሞ ላይ ክፉ ተግባራትን ሁሉ በማድረጌ ወዮልኝ፣ ወዮታ አለብኝ። ዋሻው እንጂ የእኔን አገልጋይ አይደለም። በጥፊ በበትር ስለመታሁት በእኔ ላይ ይሁን አለች። ፈጽማ ማዘነች። አባቴ ዮሐንስ ወደ ሴትዮዋ ፊት ወደ አገኛት ሐዘንና ኀፍረት በተመለከተ ጊዜም እጇን ያዛት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያለም ፊቷን በተከበረው ትምህርተ መስቀል ባረካት። ስለዚህ ሰውነቷ ጸጥ አደረገች፣ ነፍሷንም በቅዱስ ዮሐንስ ስልጣን ጣለች። አንተ ማን እንደሆንክ እንድታስረዳኝ እለምንሃለሁ። ይህን ማድረግ የተቻለህ እግዚአብሔር ወይ የእግዚአብሔር ልጅ ብትሆን ነው አለችው። ቅዱስ ዮሐንስም እኔ አንቺ እንደምትዩ እግዚአብሔር አይደለሁም፣ የእግዚአብሔር ልጅ አይደለሁም። ነገር ግን እኔ የእግዚአብሔር ልጅ ደቀ መዝሙሩ ነኝ፣ ካመንሽበትም አገልጋዬ ትሆኛለሽ አላት። ሮምናም መለሰችለት በመፍራትና በመንቀጥቀጥ እንዲህ አለችው፣ የቸሩ አምላክ አገልጋይ ሆይ በአንተ ላይ ያደረኩትን ክፉ ነገር፣ መሳደብን፣ ማዋረዴን፣ ሐሰት መናገሬን ይቅር በለኝ አለችው። ቅዱስ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመኚ፣ ይህ ተግባርም ይቅር እንዲባልልሽ አላት። ይቺ ሴትም መለሰችለት፣ የአምላክ አገልጋይ ሆይ ከአንተ በሰማሁት ሁሉ አምናለሁ አለች። የዲዮስቆሮዶስ አገልጋዮች አንዱም ፈጥኖ ልጁ እንደሞተና ዮሐንስ እንዳዳነው ነገረው። ብዙዎቹም ከእርሱ ጋር ተሰብስበው ነበረ። ዲዮስቆሮዶስም በሰማ ጊዜ ከመሬት ወደቀ፣ እንደሞተም በድን ሆነ። ያ አገልጋይም ሮምናን እያስተማረ ዶማስን ዮሐንስ ወደ አሉበት የመታጠቢያ ቤት ተመለሰ። ጌታዬ ዶማስ ሆይ ጌታዬ ዲዮስቆሮዶስ ሞተ አለው። ዶማስም አባቱ እንደሞተ በሰማ ጊዜ ከቅዱስ ዮሐንስ መጣና ገዢው አባቱ ወደ አለበት ሄደ። ወድቆ ደሞ ሙቶም ደሞ አገኘ። ወደ ቅዱስ ዮሐንስ ተመለሰና ከሞትኩ በኋላ ያስነሳኸኝ የቸሩ እግዚአብሔር አገልጋይ ሆይ እነሆ አባቴ ሞቷል፣ ዳግመኛ እርሱንም ይቅር ትለው ዘንድ እንለምንሃለን አለው። አባቴ ዮሐንስ አትፍራ፣ አባትህ ሞትን የሞተ አይደለም ሕያው ወይም ደህና ነው እንጂ አለው። አባቴ ዮሐንስ ከእርሱ ጋር አባቱ ወዳለበት ሄደ። ሮምናም ተከተለቻቸው። ብዙዎች ፈጽመው ተሰብስበው ነበረ። በቀረበ ጊዜ ደግሞ አባቴ ዮሐንስ እጁን ያዘው። ዲዮስቆሮዶስ ሆይ
በአብ በወልድ በመንፈስ ቅዱስ ተነስ፣ በእግርህ ቁም አለው። በዚያን ሰዓትም ፈጽሞ ተነሳ። ምንም አይነት ሕመምም አልነበረበትም። የተሰበሰቡትም አባቴ ዮሐንስ ያደረጋቸውን ተአምራትን ኃይላት አደነቁ። ከተሰበሰቡትም እርሱ አምላክ ነው ያሉ አሉ፣ ጠንቋይ ነው ያሉም አሉ፣ ለጠንቋይ የሞተውን ያስነሳ ዘንድ አይቻለውም ያሉም አሉ። ዲዮስቆሮዶስም ሰውነቱን ጸጥ አደረገ፣ አካሉንም በአባቱ በዮሐንስ እግር ታች ጣላት። ልጄን ያዳንከው አንተ እግዚአብሔር ነህ፣ እኔንም አዳንከኝ አለ። አባቴ ዮሐንስ አንተ እንደምታስበው አይደለሁም፣ እኔ አገልጋዩ ደቀ መዝሙሩ ነኝ እንጂ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ ኃይል ውጪ እኔ ያዳንኩት የለም አለ። ዲዮስቆሮዶስም መለስ ብሎ ሰገደለት። እንድን ዘንድ ምን ላድርግ አዘዘኝ አለው። አባቴ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመንና ተጠመቅ ዘላለማዊ ሕይወትን ታገኛለህ አለ። ዲዮስቆሮዶስም እኔ በእጅህ ነኝ፣ ቤተሰቦችም በአንተ እጅ ናቸው፣ እንደወደድክ እዘዘኝ አለ። ዲዮስቆሮዶስም አባቴ ዮሐንስ ወደ ቤቱ አስገባው፣ ገንዘቡን ሁሉ አሳየው። ይህን ሁሉ ወስዶ እኔም ቤተሰቦችን ክርስቲያን አድርገን አለው። አባቴ ዮሐንስ መለሰ፣ እኔ ገንዘብ የምሻ የምፈልግ አይደለሁም፣ ያለንን ሁሉ ትተን አምላካችንን ተከተል ነው እንጂ አለው። ከቅዱሳት መጻሕፍት ብዙ ትምህርትን አስተማረው። ዲዮስቆሮዶስም ለቅዱስ ዮሐንስ ሰገደ፣ እንዲህም አለ። የቸሩ አምላክ አገልጋይ ሆይ ይቅር በለኝ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቀኝ አለው። ቅዱስ ዮሐንስ በቤትህ ያሉትን ሁሉ አስመጣቸው፣ እኔ ልምከራቸው፣ የሃይማኖትን ትምህርትም ላስተምራቸው አለው። የሕይወትንም ጸጋ ያገኙ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ አለው። ከዚህ በኋላ ሮምና መጣች። ዮሐንስንም ባሪያዋን እንደሆነ የአባቴ ዮሐንስን ባሪያነት ደግሞ የተጻፈበትን በእጇ ነበረ። እያለቀሰችና እየተጸጸተችም ከእግሩ ስር ወደቀች። የቸሩ አምላክ አገልጋይ ሆይ ክርስቶስን የማመን ትምህርትን እንድታስተምረኝ እለምናለሁ፣ የበደሌንም መጽሐፍም ከእኔ ውሰድ አለችው። አባቴ ዮሐንስ መጽሐፉን ደግሞ ከእርሷ ወሰደውና ቀደደው። በአብ በወልድ በመንፈስ ቅዱስ ስም ተጠመቂ እያለም አጠመቃት። ከዚህ በኋላ ቅዱስ ዮሐንስ ዲዮስቆሮዶስ ቤት ወጣ። ወደ መታጠቢያው ገባና ሰዎችን የሚያንቀውን ከእርሷ አስወጣ። ወደ ዲዮስቆሮዶስ ቤትም ተመለሰ። ብዙ ሰዎችን ወደ እርሱ ተመለሱ። ወደ ቤት በገባን ጊዜ የተሰበሰቡት ተበተኑ። ዲዮስቆሮዶስም ምግብ አዘጋጀልን፣ እግዚአብሔርንም አመሰገንን፣ ምግብ ተቀበልን። ያን ቀን እስከሚነጋ ድረስም ከዚያ ቦታ ተቀመጥን። የዚች አገር ሰዎች አርዳሚስ ለሚሏቸው አማልክቶች ታላቅ በዓልን አከበሩ። አባቴ ዮሐንስ በዚያ ቦታ ነበረ። አርዳሚስ በተባለው ጣዖት ፊትም ቆመ። ስለ በዓሉ ቀንም ደግሞ ሁሉም የኤፌሶን ሰዎች ያማሩ ልብሶችን ለብሰው ተቀመጡ ነበረ። የተከበረው አባቴ ዮሐንስ ነበረ። በመታጠቢያ ቤት በማንደድ የሚያገለግልበት ልብስም ደግሞ በእጁ ላይ ነበረ። አረማውያንን ደግሞ በተመለከቱ ጊዜም በድንጋይ ወገሩት። ከእነርሱም ደግሞ አንዲት ድንጋይም አልመታውም። ነገር ግን ድንጋይቱ ደግሞ ጣዖቱ እስከሚሰበር ድረስ ይመታ ነበረ። አባቴ ዮሐንስ እናንተ የኤፌሶን ሰዎች ሆይ ለምን እንዲህ ትሰንፋላችሁ? ለረከሱ አጋንንት ለምን ትሰዋላችሁ? ፍጥረቱን ሁሉ የፈጠረ እግዚአብሔርን ለምን ትተዋላችሁ? እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው አላቸው። የሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡነ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ኢየሱስ ዮሐንስ ሆይ ሰላም እንልሃለን። አሜን። ያቀረብነውን ጸሎት ልመናችን ተቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል
ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋል። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ መልከ ጸዲቅን ገድላቸውን 4 ቀን የሚነበበውን በሥላሴ ስም አነባ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአባታችን የአቡነ መልከ ጸዲቅ ገድል ነው። ጸሎትና በረከቱ በእኔ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ በእውነት ይኑር አሜን። ያለ ሐሰት ከዕለታት አንድ ቀን በእርሱ ላይ ያደረገውን የእግዚአብሔርን ጸጋ አይተው የተክለ ሃይማኖት ልጆች የመንፈስ አባት እንድትሆነን የቅድስና ሹመትንም ትቀበል ዘንድ የነፍስ አባትም ትሆነን ዘንድና አባ ገብርኤል ወደ ተባለ ጳጳስ ሂድ አሉት። በዚያን ጊዜ አባታችን ቅዱስ መልከ ጸዲቅ እኔ የተናኩ የተዋረድኩ የረከስኩ ኃጢአተኛ ስሆን እንዴት አባት እሆናለሁ አለ። ይህንን ብሎ መሄድን እምቢ አላቸው። ያን ጊዜም ፈጽመው እያዘኑ ተመለሱ። ያን ጊዜም ጥያቄያቸውን አልተቀበላቸውምና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወንድሞችህ ቅዱሳን የጠየቁህን ለምን አትሰማቸውም አለው። አባታችን መልከ ጸዲቅም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በእጄ የተባረከውን በቃሌም የተናዘዘውን ሁሉ ከማርክልኝ እሺ እሄዳለሁ አለው። ያን ጊዜ ጌታችን በራሱ ማለለትና ቃል ኪዳን ሰጠው፣ እንዲህ አለው አሁን በእጄ የተባረከውን በቃሌ የተናዘዘውን ስምህን የጠራውን መታሰቢያን ያደረገውን ሁሉ ምረልሃለሁ። በእጄ የተባረከውን ብቻ አይደለም በመቅደስህና በመቅደሴ በሚተጉ በካህናቶች እጅ የተባረከውን ነው እንጂ አለው። አባታችን መልከ ጸዲቅ ይህን ጌታችን የሰጠውን ቃል ኪዳን በሰማ ጊዜ በፊቱ ሰገደና እንዲህ አለ፣ አቤቱ ጌትነትህ ይመስገን ለዘላለሙ አሜን። ቅዱስ አባታችን ምስጋናውን ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱና ወደ መንፈስ ቅዱስ በታላቅ ክብር አረገ። አባቶቼና ወንድሞቼ ሆይ እግዚአብሔር ለአባታችን መልከ ጸዲቅ ያደረገለትን ይህን ድንቅ ተአምር ስሙ። እንደዚህ ያለ ሹመት ወዴት ይገኛል? ቀሲስ ሳይሾም ለበደሉ ሰዎች ንስሐ ሳይሰጥ ከፈጣሪው ዘንድ አስቀድሞ የምሕረትን ቃል ኪዳን የተቀበለ አባት ነው። ሌሎች ካህናት ግን ለበደሉ ልጆቻቸው ንስሐ ከሰጧቸውና ካጠመቋቸው በኋላ ምሕረትን ይለምናሉ። ይህ ብፁዕ አባታችን መልከ ጸዲቅ ግን ለልጆቹ ከፈጣሪው ዘንድ የምሕረትን ቃል ኪዳን መቀበልን አስቀደመ። ከዚህ በኋላ አባታችን ቅዱስ መልከ ጸዲቅ የሥላሴ ቦታ ወደ ሆነች ደብረ ብርሃን ወደ ተባለች ቦታ ስሙ አባ ገብርኤል ወደ ተባለ ጳጳስ ዘንድ ሄደ። ከአጥሩ በር ውጭ ቆሞ ከጳጳሱ ዘንድ ክህነት ሊቀበሉ የመጡ ካሉበት ዘንድ ቅዱስ አባታችን ወደ ጳጳስ ይገባ ዘንድ ሲጠይቅ መግባት ተሳነው። በዚያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል አባታችን መልከ ጸዲቅን በክንፎቹ ተሸክሞ ከውስጥ ከጳጳሱ እግር ዘንድ አቆመው። በዚያም አሮን አባቱን ሊሾሙት እንደሚበቃም ስለ እርሱ ከጳጳሱ ጋር ከዳሞት አገር ሹመትን እምቢ ብሎ ከእርሱ ፊት እንደሸሸ የተክለ ሃይማኖት ቦታ በሆነች በደብረ ሊባኖስ እንደሚኖር ሲነጋገሩ አገኘው። ጳጳሱን ማነጋገሩን ሳይጨርስ መልከ ጸዲቅ ከፊቱ ቆሞ አየው። አቡነ አሮን ለጳጳሱ በክህነት ሹመት የሚበቃ አለ ያልኩ ልጄ ይህ ነው፣ ባርከው አባቴ ሆይ የክህነትን ሹመትንም ስጠው፣ አስቀድሞ የዲቁና ሹመት ተሹሟልና አለው። ያን ጊዜ ይህ ጳጳስ ክህነት ሰጠው፣ መረቀው፣ እንዲህም አለው የፋሌቅን ልጅ የመልከ ጼዴቅን ክህነት እንደባረከ ያንተንም ክህነት ይባርክ፣ ለብዙዎች አባት ያደርግ፣ መንፈስ ቅዱስ በአንተ ላይ ይምላለው።
ይህ ጳጳስ መላእክት ሲነጋገሩ በቀኝ በግራ እየዞሩ አሜን 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 ይገባዋል ይገባዋል ሲሉ ሰማቸው። ይህ ጳጳስ ይህን ታላቅ ምስጢር አይቶ አደነቀ። አቡነ አሮንም የነገረው እውነት መሆኑን አሰበ። ከዚህ በኋላ አባታችን መንፈስ ቅዱስ ተመልቶ ተመለሰ። ፊቱም እንደ ፀሐይ በራ። በጸጋ ላይ ጸጋን ተጨመረለት። ወደ ደብረ ሊባኖስ በደረሰ ጊዜ የአቡነ ተክለ ሃይማኖት ልጆች ከመምህሮቻቸው ከእንድሪያስ ጋር በደስታ ተቀበሉትና አባታችን ሆይ እንኳን ተሾም ካሉት እርሱ ግን አበምኔት እንደሚሾም ይጠረጥሩ ነበር። ከተሾመ በኋላ ግን የአቡነ ተክለ ሃይማኖት ልጆች አባታችን ይሉት ነበር። እርሱም ሁሉም ውዳሴ ከንቱ ይሆንብኛል አለ እና ወደ ሌላ ገዳም ይሄድ ዘንድ ወደደ። እርሱ ግን ሹመትን አይፈልግም። በችግርና በጸጥታ ሲጋደል በዋሻው ውስጥ ኖረ እንጂ ከዚህ በችግር በጸጥታ 7 ዓመት ኖረ። የአባታችን መልከ ጸዴቅ ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የረዴቱ ሀብት ከንጉሳችን ከአጼ በእደ ማርያም ነፍስና ከጸሐፊው ከገብረ አምላክ ጋራ ይህንንም ድምፅ ከምንሰማ ከሁላችን ከሕዝበ ክርስቲያን ጋር የአባታችን የአቡነ መልከ ጸዴቅ ፈጣሪ ሕማማትንና ደዌያትን ከእኛ ያርቅልን፣ ነፍሳችንን ስጋችንን ይቀድስልን፣ በዓለም ፍጻሜ መንግስቱ ያወርሰን። ሰነፍ ጠላታችንንም በበደል አስዋሽችኋለሁ አትበል። እኛ በአባታችን በመልከ ጸዴቅ ጸሎት አምነን ሁላችን ወደ እርሱ እንገባለን ለዘላለሙ አሜን። ከዚህም በኋላ የእግዚአብሔር መልአክ ንዑድ ክቡር የሆነ አባታችን መልከ ጸዴቅ ከአቡነ ኢዮስያስ ገዳም እና ከአባቱ ከአሮን ለይቶ ደብረ መድኃኒት ወደ ተባለ ቦታ አደረሰው። በዚህም የዳዊት መዝሙርና የመጽሐፍትን ቃል ሁሉ መምህርና አገልጋይ ከሆነው ከእስጢፋኖስ ዘንድ ተማረ። በዚያችን በተቀደሰች ቦታ ክብርት ቤተ ክርስቲያን ነበረችና የታቦቷም ስም ኪዳነ ምሕረት ነበረ። አባታችን መልከ ጸዴቅም ትምህርቱን ፈጥኖ ጨረሰም፣ መንፈስ ቅዱስ በእርሱ ላይ አድሮ ነበርና። ከዚህ በኋላም ወደ ትንሽ ዋሻ ገባ እና የእግዚአብሔር ቦታ የያዕቆብን ፈጣሪ ማደሪያውን እስከማገኝ ድረስ ማረፊያዬ ይህች ናት አለ። እጁንና እግሩንም በብረት ሰንሰለት ሁለቱን በቀኝ እጁ ሁለቱን በግራ እጁ ሁለቱን በቀኝ ጭኑ እግሩ ሁለቱን በግራ ጭኑ እግሩን አሰረ። በአራት የብረት ችንካርም ደረቱ ላይ አራቱንም ከወገቡ አድርጎ ተስፋዬን እስከማገኝ እነዚህን አላወጣቸውም አለ። በላያቸውም ማቅ ለበሰ። በውስጥ ግን የበሬ ቆዳ ይች ሀብል እንደ ሐርና ግምጃ ትሆንልኝም አለ። ጻድቃን ማቄን ደቀ የደስታ ልብስ አስታጥቀኝ ያሉበት ጊዜ አለና ዳግመኛም በዓለም የደከመ ዘወትር በሕይወት ይኖራል ይላል፣ ሞትን ወይም ጥፋትን አያይምና። ሲራክም ልጄ ሆይ እግዚአብሔርን ለማገልገል በሄድክ ጊዜ ሰውነትን ለመከራ አዘጋጃለ። ሐዋርያው ጥቂት ጊዜ መከራን ከተቀበላችሁ እሱ ደስታን ይፈጽምላችኋል ብሏል። በዚህ በየቀኑ 3000 ስግደትን እየሰገደ ኖረ። በገመድ ጅራፍም 300 በየቀኑ እየገረፈ ደሙ እንደ ውሃ እስኪፈስና በተረከዙ ላይ እስኪንጠፋጠፍ ምድር በደሙ እስክትርስ ድረስ ጓደኛውንም ያለማዳላት ግረፈኝ ይለው ነበረ። አባታችን መልከ ጸዴቅ ስለ ጸሎቱና ስለ ተጋድሎው የሚወደው አንድ ሰው ነበርና እርሱም አባቴ ወይ እንዲህ አትበል፣ እንዴት እገርፋለሁ አይቻለኝም ይለው ነበረ። ቅዱስ አባታችንም ግረፈኝ አለው። ያን ጊዜ ያ የሚገርፈው ሰው ስቅጥጥ የሚያደርግ የሥጋውን ግርፋት አይቶ በማዳላት ገረፈው። አባታችን እንዴት ታዳላለ? የሥጋዊውንም የደማዊውን ነው እንጂ የእግዚአብሔርን አታስብምና ልጄ ሆይ ከእኔ ሂድ፣ ዛሬስ አትግረፈኝ አለው። ከዚያ ቀን ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ ዘንድ መገረፉን ባሰበ ጊዜ ራሱ በእጁ ያለምንም ምሕረት ይገርፍ ነበረ። የክርስቶስን መቸንከር ባሰበ ጊዜ አባታችን መልከ ጸዴቅ ታሰረ። የክርስቶስን መከራ መስቀሉን ባሰበ ጊዜ በብረት ልብስ ወገቡን ደረቱን አዙሮ አዘውትሮ
የጎን አጥንቱ እስከሚታይ ድረስ አጥብቆ አሰረ። ክርስቶስ የተጎነጎነ የእሾህ አክሊልም መቀናጀቱን ባሰበ ጊዜ አባታችን መልከ ጼዴቅ ቆቡን ከደረቀ የከብት ቆዳ አደረገ። ክርስቶስ በወታደር ጦር መወጋቱን ባሰበ ጊዜ አባታችን መልከ ጼዴቅ ጎሽ ወይ አውራሪስ በተባለ አውሬ ቀንድ ጎድኑን ቀደደ። ክርስቶስ ሐሞት ከርቤ የአውባን ቅጠል መጻጻ ቀላቅለው እንዳጠጡት ባሰበ ጊዜ አባታችን መልከ ጼዴቅ እሬት ይበላ መራራንም ይጠጣ ነበረ። ሰማይና ምድርን የሰራ ዓለምን ሁሉ የፈጠረ የክርስቶስ ሞት ባሰበ ጊዜ አባታችን መልከ ጼዴቅ ቅንድቡን እስከሚላጥ የዓይኑ ሽፋሽፍት ጸጉሩ እስከሚመለጥ ድረስ ዘወትር እያለቀሰ እጅግ አዘነ። ምንም ከሽፋሽፍቱ ጸጉር አልቀረለትም ነበረ። ደም የተቀላቀለበት የሚያቃጥል እንባንም ያነብ ነበረ። ከአሰቃቂ መከራዎች ጋር ኖረ። በዝንጎች ምክር ያልሄደ፣ በኃጣን መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ፈቃዱ የእግዚአብሔር ሕግ የሆነ ሕጉንም በመዓልትም በሌሊትም የሚያነብጽ ነው። ይህ ሰው በውሃ ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ተክል ይሆናል። የመጀመሪያውን ሁሉ ይፈጽማል ያለውን ያስብ ነበረ። የዚህ መዝሙር ትርጓሜ የልዑል እግዚአብሔር ሕግ የጠበቀ ሁሉ በክርስቶስ ደም እንደተቀደሰው እንደ ዕፀ መስቀል ይሆናል። የትሩፋት ሥራም ፍሬውም ደግሞ አይረግፍም አይጠፋም። ሰዓታትም መዓልትም ጸሎትን ያደርጋል። 24 ሰዓታት መዓልታትን ጸሎታትን ያደርጋል። በሕይወት መጻሕፍት ይጽፋል። ዳግመኛም ከዕፀ ሕይወት ፍሬ ይካፈላል። ይኸውም የአማኑኤል ሥጋ። ከዚህ በኋላም አባታችን መልከ ጼዴቅ በመዓልትና በሌሊት በጾመ ጸሎትና ይጋደል ጀመረ። የዳዊትን መዝሙር በየቀኑ 3 ጊዜ ይዘልቅ ነበረ። ስለዚህ ነበር ዝንጎች ከደይን ይነሳሉ ከሚል ዳግመኛ የኃጣን መንገድ ግን ትጠፋለች። ዳግመኛ ኃጣን ወደ ሲኦል ወደ መቃብር ይግቡ እግዚአብሔርን የሚረሱት ሁሉ። ዳግመኛም የኃጣን መቅሰፍታቸው ብዙ ነው። እሾካቸው ሳይታወቅ በትር ሆነ። በምድር ላይ ደግሞ ሕያዋን ሳላችሁ በየመዓቱ ይወጣችኋል አለ። ሕያዋን በተባለ ስተው ደግሞ ከሰማይ ወደ ምድር ከኤረሞን ደብር የወረዱ መላእክት ናቸው። ቁጥራቸው 300 ነው። ከቃየን ልጆችን ሴቶችን ወሰዱ፣ ከእነሱ ጋር አንድ ሆኑ። እነሱም ራእይትን ወለዱላቸው። እነሱም ስር መማስን፣ ቅጠል መበጠስን፣ ስሬ ማድረግን፣ ምትሃት ማሳየትን፣ ኮከብ መቁጠርን፣ ዘፈን መዝፈንን፣ በውድማ ማሟረትን፣ የዘፈን መሳሪያዎችን ሁሉ አስተማሯቸው። በክፋታቸው ምድርን በአጠፋ ጊዜ የእግዚአብሔርን መላእክት ቅዱስ ሚካኤልን ቅዱስ ገብርኤል ከሰራዊታቸው ጋር ወረዱ። በታላቅ ዛንጀር ማሰሪያ አስረው ጻዕር ወደ አለበት ወደ ደይን ከነ ሕይወታቸው ጣሏቸው። ሄኖክ እንደተናገረ ሐዋርያው መልእክቱን እንኳ ስለበደላቸው አልራራላቸውም። ጻዕር ጥርስ ማፋጨት ወደ አለበት ደይን ጣሏቸው እንጂ ራሳቸውን ተጣድፈው ራሳቸው ለኃጢአት በማስገዛታቸው በታላቅዋ ቀን። ስለዚህም ዳዊት ሕያዋን ሳላችሁ በመዓቱ በምድር ላይ ይወጣችኋል አለ። ሕያዋን ሆነው የተፈጠሩ መላእክት እንደ ዳኑ የሚኮንን ኃጣን እንደማይድኑ ባወቀ ጊዜ ይህን የመሰለውን በመዝሙረ ዳዊት ባገኘ ጊዜ ደረቱን ይደቃል፣ ፊቱንም ይጸፋል። የጣቶቹ ሰንበር በጉንጮች ላይ እስከሚታይ ድረስ እንደዚህ እየተጋደለ 40 መዓልት 40 ሌሊት ቆየ። ማቅ ለብሶም ራቁቱን በባህር ውስጥ ይቆምና በነገ ጊዜ ወደ በዓቱ ይመለስ ነበረ። በየዓመቱ 4 ጊዜ 40 ቀን እህል ሳይቀምስ ወይንንም ሳይጠጣ ይቆይ ነበረ። ከቅጠል ከእንጨት ፍሬና ከትንሽም ውሃ በቀር ያውም በጽዋው ቁመት በትንሽ ጣት ልክ በመለካት ነበረ። እንደዚህ እጅግ እየተጋደለ በተቀደሰች ደብረ መድኃኒት በተባለች በዚያች ቦታ 7 ዓመት ኖረ። የእግዚአብሔር መልአክ ዘወትር ይጠብቀው ነበረ። አምላክን የወለደች እመቤታችን ማርያም ከእርሱ ጋር ትነጋገር ነበረ። ልጇ መድኃኒታችን ኢየሱስ ክርስቶስ ይጎበኘው ነበረ። የአባታችን መልከ ጼዴቅ ጸሎትና በረከቱ አማላጅነቱ ከንጉሳችን ከበዕደ ማርያም ነፍስና ከጸሐፊው ከገብረ አምላክ ነፍስ ጋር ይደር። እንደዚሁም
ከሁላችን ከዚህ ከቅዱሳን ዝክር ተከታታዮች ጋር አድሮ ለዘላለሙ ይኑር አሜን። ከሚቃረነን ከጠላታችን ሁሉ ይጠብቀን፣ ጠላታችን ይውጋልን። ከአምላካችን ዘንድ ጠላታችንን ድል እንድንነሳ ኃይልን ይሰጠን ዘንድ ይለምንልን። ረጅም ዕድሜንና ሕመምና ሐዘን ከሌለባቸው ሰፊ ዘመናት ይስጠን። በማይጠቅሙ ነገር ታምኖ የሚወነጅለን በዚህ ዓለምና በሚመጣው ዓለም ድህነትን እንድናገኝ ለዘላለሙ አሜን። የእግዚአብሔር መልአክም አባታችን መልከ ጼዴቅ በግራሪያ ሀገር ወደ አለች ወደ ተክለ ሃይማኖት ደብር ሂድ አለው። ይህንን ባለው በነገረው ጊዜ አባታችን መልከ ጼዴቅ በመልአኩ ትእዛዝ በደብረ መድኃኒት ተነስቶ ወደ አቡነ ተክለ ሃይማኖት ደብር ሄደ። ወደ ደብሩ ሊባኖስም ደረሰና በዚያ የሚኖሩ ቅዱሳንን ሰላምታ አቀረበላቸው። ንቡረ እድ ሆኖ ከተሾመ ከእንድርያስም ጋር ተቀመጠ። እርሱም ትንሽ የዋሻ በዓት ሰጠውና እግዚአብሔር ሕጉንና ትእዛዙን በመጠበቅ ያጸና ገድልህንም ለመፈጸም ያብቃሃለው። አቡነ እንድርያስም እንዲህ ብሎ በባረከው ጊዜ አባታችን መልከ ጼዴቅ ዋሻው ገብቶ እንደ ቀድሞ በምስጋና በጸሎት በስግደት እንደታሰረ ሆኖ ሳለ ይተጋ ነበረ። በየቀኑም 10,000 ጊዜ ይሰግድ ነበረ። በመንታ የገመድ መግረፊያም ደሙ በምድር ላይ እንደ ውሃ እስከሚፈስ ድረስ 300 ጊዜ ይገርፍ ነበረ። እንባውም እንደ ክረምት ነጠብጣብ የቅንድቡ ውስጥ ወደ ውጭ እስከሚገለበጥ ድረስ ያለቅስ ነበረ። የስጋውን ቁስልም በማቅ ጸጉር ይመታ ነበረ። እንደ መርፌ ወደ ሰውነቱ ሰርስሮ እንዲገባ ያደርግ ነበረ። ይህን ያህል መከራ ሲቀበል እግዚአብሔር ከማመስገን አያቋረጠም። ስራውንም ስነ ፍጥረቱን ያደንቅ ነበረ። እንዲህም ይል ነበረ፣ አቤቱ የተኛሁ እኔን አንቃኝ፣ ደካማውን አበርታኝ፣ የጨለመብኝን አብራልኝ። ይህንን የጸለየው ለራሱ ብቻ አይደለም ስለ ዓለሙ ሁሉ እንጂ። እርሱ ከሱራፌል ጋር በአርያም ከሐዋርያው ጋር በኢየሩሳሌም ፈጣሪውን የሚያገለግል ጻድቅና ፍጹም ንጹሕ ነው። ጸሎቱ እኛን ድሃ አደጎችን ትጠብቀን ለዘላለሙ አሜን። ያን ጊዜ አባታችን ተክለ ሃይማኖት 3 የወርቅ ዘውድ የብርሃን አክሊል ተቀዳጅቶ ተገለጠለት። አንዱ እንደ በረዶ ነጭ ህብር ያለውን ስለ ስጋው ንጽህና የተሰጠው ነው። ሁለተኛውም የጽጌረዳ ህብር ያለው በሰማዕትነት ስላፈሰሰው ደሙ የተሰጠው ነው። ሶስተኛው ዥንጉርጉር መልክ ያለው ስለ ትዕግስቱና ስለ ገድሉ የተሰጠው ነው። የብርሃን ልብስም ተጎናጽፎ የብርሃን ተአምራት መስቀልን ተመርኩዞ ፊቱም እንደ እግዚአብሔር መልክ እያበራ ተገለጸለት። ወደ አባታችን ወደ መልከ ጼዴቅ ቀርቦ ልጄ ሆይ ሰላም ላንተ ይሁን አለው። አባታችን መልከ ጼዴቅ መልሶ የእግዚአብሔር ሰላም ከአንተ ጋር ይሁን አለው። ዳግመኛም አንተ ማነህ አለው። እርሱም ከእናቴ ማኅፀን ጀምሮ መድኃኔዓለም ተክለ ሃይማኖት ብሎ የሰየመኝ ፍስሐ ጽዮን ነኝ አለው። ያን ጊዜም ከእግሩ በታች ወድቄ ሰገድኩ። ከእርሱ ጋር ያለ የእግዚአብሔር መልአክም ፈጥኖ አነሳኝ። ያን ጊዜም አባታችን ቅዱስ ተክለ ሃይማኖት የዳሞት ሹም መቶሎሚን እንዴት እንደ አደረገው የጣዖተ ሟርተኛውንም እንዳጠፋቸው ብዙ ሰዎችን በክርስቶስ እንዳሳመነ ነገረው። ስለዚህም ፈጣሪ ከፍ ከፍ አደረገኝ፣ አከበረኝ፣ ለሰዎችም አባትም አደረገኝ። ልጄ ሆይ አንተም ጸንተህ ተጋደለ፣ እነሆ ለብዙዎች አባት ትሆናለህ። እግዚአብሔር ለመጋደል ያጽና፣ ሰላምም ይስጥህ አለው። ይህንን ከነገረው በኋላ አባታችን ተክለ ሃይማኖት ከእርሱ ተሰወረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መልከ ጼዴቅ መጥቶ ወዳጄ ሰላም ላንተ ይሁን አለው። አባታችን መልከ ጼዴቅ መልሶ አንተ ማነህ አለው። ጌታም መልሶ እኔ የማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ያን ጊዜ አባታችን መልከ ጼዴቅ ከእግሩ በታች ወደቀ፣ ሰገደ። ያን ጊዜም በእጁ ይዞ ከወደቀበት አስነሳው። ጌታም እኔ ከአንተ ጋር አለሁና አትፍራ አለው። ይህንን ሲለው የአምላክ እናት እመቤታችን ማርያም ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ከነዚህም ከሐዋርያት ከጻድቃን ሰማዕታት ጋር ወደ እርሱ መጣች። መድኃኔዓለም አባታችን መልከ ጼዴቅን በሁሉ ምስክርነት ፊት እኔ ከእናት ማኅፀን ጀምሬ መርጬሃለሁ፣ ካህንም አድርጌሃለሁ፣ አሁንም የብዙዎች አባት አድርጌሃለሁ።
ኃጥአንንም ከስህተታቸው የምትመልሳቸው ትሆናለህ። በሰው እጅ ያልተሰራ የብርሃን ልብስም እሰጥሃለሁ፣ የማይጠፋ የብርሃን አክሊልም እሰጥሃለሁ። እድል ፈንታ ከ24ቱ ካህናተ ሰማይና ከ12ቱ ሐዋርያቶች ጋር ይሆን አለው። ይህንን ከነገረው በኋላ ዳግመኛ ያን ጊዜ ቁመታቸው እስከ አርያም የሚደርስ ብርሃናቸው እንደ ፀሐይ የሚያንጸባርቅ 3 ወርቅ መስቀሎችን ሰጠው። በእነዚህ ላይ በእያንዳንዳቸው 3 ጊዜ ውጣ አለው። እነዚህን መስቀሎች እስከ አርያም አደረሱት። በዚያም የእግዚአብሔር ዙፋን አየው። በእርሱም ላይ ዘመናትን ያስረጀ አምላክ በሶስትነቱ ተቀምጦ ነበረ። ይህ ድንቅ ነው። ወልድ በምድር ላይ ከእርሱ ጋር ሲናገር በአርያም በሶስትነቱ ተቀምጦ ያየው ነበርና። ዳግመኛም የሰማይ የመላእክትና የብርሃናት ቤቶች የጻድቃን ማረፊያቸውና አየ። ከዚህ በኋላ በዚያም በመጣበት መስቀል ወረደ። ዳግመኛ በሁለተኛው መስቀል አረገ። እንደ ቀድሞም አይቶ በዚያው መስቀል ወረደ። በሶስተኛውም መስቀል አረገ። እንደ ቀድሞም ሰማያዊ ምስጢርን አይቶ በዚያው መስቀል ወረደ። ይህን ድንቅ ምስጢር አይቶ እጅግ አደነቀ። ጌታም ሥርዓትህ እንደዚህ ይሁንልህ፣ በእነዚህ መስቀሎች በልብህ ያሰብከውን አድርግ። ከዛሬ ጀምሮ እስከ ዕለተ ሞትህ ስለ ገድልህና ጽናት ሰጥቻለሁና ውሰድ አለው። በጸሎቱ የተማጸነውን ሁሉ እንዲምርለት ቃል ኪዳን ሰጠውና እንዲህ አለው፣ እኔ ከአንተ አልለይም፣ መልእክቶችንም ይጠብቁሃል አለው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ አቤቱ ይህን ሁሉ ክብር ለእኔ ለኃጢአተኛው የሰጠኝ ጌታዬ ሆይ በመንግሥትህ ክብር ይገባል አለው። ከዚህ በኋላም ጌታ ሰላምታን ሰጥቶት በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን መልከ ጼዴቅ በቅጠልና በውሃ በቀር እህልን ሳይበላው ወይንንም ሳይጠጣ የቀድሞውን ይልቅ መጋደል አበዛ። ይህንንም ለቁመት ሥጋ የማይጠግበውን ያህል ይበላ ነበረ እንጂ እስከሚጠግብ አይበላም ነበረ። በዚህ አይነት ተጋድሎ በመዓልትና በሌሊት በጾምና በጸሎት በስግደትና በመግረፍ በለቅሶና በእንባ በመታሰርም ሥጋው እንደ ደረቅ እንጨት እስከሚጣበቅ ድረስ ኖረ። በ40 ጾም ጊዜም ስለ ኃጥና ከባሕር ውስጥ ቆሞ በየዓመቱ 4 ጊዜ በተቀደሰች የአባታችን ተክለ ሃይማኖት የመቃብሩ ቦታ በሆነች እንደ ቀድሞ ስራው ምህላ ይይዛል። ይህ ነገር ምን ይደንቅ! መንፈስ ቅዱስ ካደረበት ሰው በቀር እሊህን ስቃዮች መቀበል ማን ይችላል? በዚህ አይነት ተጋድሎ 7 ዓመት ኖረ። ጸሎትና በረከቱ ከኔው ከኃጥእና ከኛ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ለበረከት ታምራቸውን አነባለሁ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑርና አባታችን መልከ ጼዴቅ ሁለተኛ በአዴ ሴዋ ያደረገው ተአምር ይህ ነው። አባታችን መልከ ጼዴቅ በዓት አጠገብ የሚኖር እግዚአብሔርን የሚፈራ አንድ ካህን ነበረ። ያ ካህን ወደ ውጭ በወጣ ጊዜ በአባታችን መልከ ጼዴቅ በር ውጭ እንደ ክምር ሆኖ ታላቅ ዘንዶ አየ። ያ ካህን ወደ ቤቱ ገብቶ ሳቅ እና ቤተሰቦቹን በዚያ ወረዳ ሰው ደቅ ታላቅ ዘንዶንም አየሁ አላቸው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ ወደ ቦታው ውጭ ወጣ። ሔዋንን እንዳሳተ ሊያስተው የመጣ ያንን ከይሲ አየውና እጅግ አዘነ። በዚያን ዘንዶ ላይም ጌታችን በሰጠው በትምህርተ መስቀል አማተበ። ያ ዘንዶም ከመካከሉ ተሰነጠቀ፣ ከሁለቱም ተከፈለ። በመስቀልና በመስቀሉ መካከል አንስቶ ወደ ውጭ አወጣው። በመስማር ላይ መቆም ለአንተ ይብስብሃል ብሎም ወረወረ። ዳግመኛ ወደዚያ ካህን ተመልሶ ጌታ ኢየሱስ ክርስቶስ ሆይ ከእናቱ ከማርያምና ከቅዱሳን ሐዋርያቶች ጋር ስለጎበኘኝ ለምን በእኔ ላይ ተመካ? እግዚአብሔር በእኔና በአንተ መካከል ይፍረድ አለ። ይህንን ካለው በኋላ አባታችን መልከ ጼዴቅ ጸለየ፣ እንዲህ አለ። አቤቱ ይህን ያለ አውሬ በቦታዬ አይቶ ስላልነገረኝ አቤቱ ተመልከትና ፍረድልኝ። ነፍሱንም አትኮንን፣ ስጋውን ግን በደዌ ቅጣ። አቤቱ አንተ የተሰወረውንና የተገለጠውን ታውቃለህና አቤቱ እርሱ ግን በመቀየም ይህንን በእኔ ላይ አደረገ አለ። ያን ጊዜ የቁስል ሕመም ያን ሰው ያዘው፣ እጁን እግሩንም ተቆራረጠ። ከቁስሉ ጽናትም የተነሳ በ8ኛው ቀን ሞተ። ነፍሱን መላእክት ጽልመት ወደ ሲኦል ልቅሶና ጥርስ ማፋጨት ወደ አለበት ቦታ እንደወሰዷት
ወሰዷትም። አባታችን መልከ ጼዴቅ አወቀና ወደ እግዚአብሔር ስለ እርሱ ለመነለት። እግዚአብሔር ልመናውን ተቀብሎ እንዲህ አለው፣ ወዳጄ ሆይ ምሬሃለሁ፣ እርሱን ወስደ ወደ ርስትህ አስገባው አለው። ያን ጊዜ አባታችን መልከ ጼዴቅ ሳይሞት እግዚአብሔር ወደ አሳየው ብርሃናዊት ወደ ሆነች ሀገሩ አስገባው። አባታችን መልከ ጼዴቅም ስለ ቸርነቱ ብዛት ታላቅ ደስታን ተደሰተ። ለምህረት ባለቤት ምስጋና ይገባል፣ ፍጻሜ የሌለው መንግስቱ ክብርና ምስጋና ይገባል። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህንንም ምስል የምትመለከቱ በጻድቁ መልከ ጼዴቅ ስም ጠይቃችኋለሁ። ላይክ ሸር እያደረጋችሁ ለምእመናን ታስተላልፉ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የጻድቁን የአባታችን መልከ ጼዴቅ መልክ አነባለሁ። አባቶቻችን እንጦንስ፣ መቃርስ፣ አቢብ፣ ሲኖዳና ገብረ መንፈስ ቅዱስ ሰላም ለእናንተ ይሁን። ተክለ ሃይማኖት፣ ኤዎስጣቴዎስ፣ ዜና ማርቆስ፣ አረጋዊና መልከ ጼዴቅ፣ ሊባኖስና ኪሮስ ተባርኩን ዘንድ በዚህ በቁመን በምንጸልይበት ቦታ ኑ። ግሩም በሆነ በአብ በወልድ በመንፈስ ቅዱስ ስም እና የትሕትናንም የዛሬም እመቤቴ በሆነች በቅድስት ድንግል ማርያም ስም በዓለም ያሉም ነዳያን መመኪያቸው ክቡር መልከ ጼዴቅ ሆይ የጣፈጠና ያማረ ዝማሬና ውዳሴን አሁን ጀመርኩ። የሚያስደንቅ ኃይልንም ልፈጽም እርዳኝ አሜን። ሰላም ለጽንሰትከ የጥበብና የእውቀት መሰረት ለሆነው ጽንሰትህና እግዚአብሔር ለወደደው ልደት ሰላምታ ይገባል። ምስጋናን መዝሙርን የምትወድ መልከ ጼዴቅ ሆይ ከአንተ በአንድነት በቀኝም እቆም ዘንድ አድለኝ። ሁሉም ስራው እስከሚከፍለው ድረስ ሰላም ለዝክረ ስምከ እንደ ጊደር ወተት ለተወደደና እንደ ወይን ላማረ ያዘኑ ልቦች የሚያስደስት ለስምህ መታሰቢያ ሰላም ላለው የአርብ መስቀል በሚሆን በወልድ መስቀል የተሰቀልክ መልከ ጼዴቅ ሆይ በሚያስደንቅ ኃይሉ ደግሞ እንዳይገዛን ለተንኮለኛ አውሬ ከመገዛት ልጆች ነፃ አውጣን። ሰላም ለስዕርተ ርእስከ የእውነት የቆብ አክሊልን ለተሸከመ ራስህና እንደ ወጣቶች ጎፈሬ ለማይታይ ለራስህ ጠጉር ሰላምታ ሰላም ላለው መልከ ጼዴቅ ሆይ ነፍሴን የጸና ምክርን ምከር። ወንድም ለተጹን የሰውን ጥፋት ባየ ጊዜ ራሱን ለሞት አሳልፎ ይሰጥ ዘንድ ወዷልና። ሰላም ለገጽከ ዓይኖችህ መጋረጃ ለሆኑ ቅንድቦችህ እና ከፀሐይ መውጣት ይልቅ ለሚያበራ ፊትህ ሰላም ላለው የሶስት አካላት የሥላሴ ማደሪያ የምትሆን መልከ ጼዴቅ ሆይ ይህን ለክብር የዘመርሁትን ያቀረብኩትን የምስጋና መስዋዕት ጌታዬ ሆይ ተቀበል። ሰላም ለአዛኒከ የአማኞች ልጆችና የጎልማሶች ምእመናን ልመና በጭንቅ ለሚሰሙ ጆሮችህም ሰላም ላለው በጽድቅና በሃይማኖት ወርቅ የበለጸክ መልከ ጼዴቅ ሆይ በምስራቅና በምዕራብ በአንተ የታመኑትን ጥልቅ ከሚሆን የፍርድ ባህር በቃል ኪዳንህ አውጣቸው። ሰላም ለመላቲከ የተወደደ ሽታ መዓዛ በሮች ለሆኑ አፍንጮችህና ህብራቸው ነጭ ለሆነ ጉንጮች ሰላም ላለው መልከ ጼዴቅ ሆይ መንታ የሆኑ የይቅርታ በትሮችን አጸና የምድረ በዳ ደግሞ አንበሳ ዲያብሎስ በመንጋዎች ምእመናን ላይ
በየመንገዱ ሁሉ በየጊዜው እንሆ ይጮሃልና። ሰላም ለከናፍሪከ የዓለም ነገር በዓለም ፈጽሞ ላልተናገረው አለቃ የምትሆን ኢያሱ መልከ ጸዲቅ ሆይ ታምራትን እያደረከ ማርና ወተትን የምታፈስ የርስት ምድር አገር ኢየሩሳሌም ለሕዝቦች ማደሪያ ትሆንን ዘንድ አውርሰን። ሰላም ለአስናኒከ እንደ በረዶ ለነጡ ጥርሶችህና አብ ወልድ መንፈስ ቅዱስን ለማመስገን ለቆመ አንደበትህ ሰላም ላለው በሰማያዊት ቦታ የክብርህ መልከ ጸዲቅ ሆይ ተመርጠው ከሚገቡ ጉንዶች ጋራ በምታስፈራ የፍርድ አደባባይ ቀን ጊዜው በቀኝ አቁመን። ሰላም ለቃለከ የሚያስደነግጥ የአንበሳ ድምፅ ለሆነ ድምፅህና በሽተኞች ባልንጀሮችን ለሚፈውስ ትንፋሽ ሰላም ላለው በኃጢአት ለአነከሰ የዕፀ መስቀል ምርኩዝ ይሁን ከአንተ መልከ ጸዲቅ ሆይ ከመፍገምገምና በኃጢአት ድድ ከመውደቅ ወዳጅህን ጠብቀኝ። በየጊዜው ከስጦታ ድምፅ አሰማኝ። ሰላም ለጉርኤከ የዓለም ወይን መጠጥን ለናቀ ጉሮሮ እና ትዕግስት ለመሸከም ላዘነበለ አንገት ሰላም ላለው መልከ ጸዲቅ ሆይ ከፈጣሪ ዘንድ ስልጣንን ያዘ ያበበልን የወይን ቦታዎች እንዳይጠፋብን ትንሽ ቀበሮች መናፍቃን ከሃዲያንን ታጠምድልን ዘንድ ሰላም ብል በነጭ ግምጃና በቀይ ግምጃ ከመሸለም ለሸሹ ለራቁ ትከሻዎች ሰላም ላለው ስድስቱን ቃላተ ወንጌልን የጠበቅ ክቡር መልከ ጸዲቅ ሆይ ኃያላን የሚሆኑ ሱራፌል ያከብሩሃል፣ የተሾምክ ካህን ያመሰግኑሃል። ሰላም ለዘባንከ የመከራን ሸክም ለተሸከመና በእምነት በመገረፍ ለቆሰለ ጀርባ ሰላም ላለው ቂም በቀል የማታውቅ መልከ ጸዲቅ ሆይ አለቃነት ከተጋድሎ ደብር ከፍ ከፍ ባለ ጊዜ አንተን የታመኑ ይቅርታን አገኙ። ሰላም ለእንግዳከ የታላላቅ ቅዱሳን መቀመጫ ማደሪያ ለሆነ ጭንህና ለደረት ሰላም ላለው በቅድስና ሀብት የክብር መልከ ጸዲቅ ሆይ እንደሚቀዳ ሽቶና እንደ ከርቤ መዓዛ የቅድስና ሽታ በፍጥረት አፍንጫ ሁሉ ይሸታል። ሰላም ለአዳዊከ የልዑል ክርስቶስ እጅ በመስቀል ላይ እንደተዘረጉ ለልመና ወይ ለጸሎት ለተዘረጉ እጆች ሰላም ላለው ኃይልና ድንቅ ተአምር የምትሰራ ኃይለ መልከ ጸዲቅ ሆይ ከሚያቃጥል ሲኦል ከውስጡ በገባህ ጊዜ ከጠበታው ከዝናም ቅዝቃዜ ይልቅ በጸሎት እንዴት ቀዘቀዘ። ሰላም ብል ለሁለቱ ጡንቻዎች የከበረ የመንፈስ ቅዱስ በውስጡ ባለ ለክርን ሰላም ላለው ባለ ስልጣን መልከ ጸዲቅ ሆይ በዚህ በአንተ ስልጣን ተገዳዳሪዎችን የንስጥሮስ ወገኖች እነሱ ከጥፋት ባህር ውስጥ ፈጽሞ ይጥለቁ። ሰላም ለእመትከ የፍቅርና የሕግ ምሰሶን ለሚሰፈር ለክንድህና የሚስጥር ስጦታ ለሕዝብ ለሚሰጥ ለመሃል እጅ ሰላም ላለው መልከ ጸዲቅ ሆይ የረድኤትህ ጠል በሰውነቴ ግምጃ ላይ በየጠዋቱ ሁሉ ፈጽሞ አሳደር። ይቅርታ ለሀገር ሁሉ ይድረስ። ሰላም ላጽብኢከ ህብራቸው የበረዶ ህብር ለሚመስል ጽፍሮች ሁሉ እና ለጣቶች ሰላም ላለው መልከ ጸዲቅ ሆይ ወደ አምላክ ወደ መድኃኔዓለም ለምን የምስራችን መለከትና የደስታ ድምፅ በአዘንተኛው ዓለም ውስጥ በቃል ኪዳን ይሰማ ዘንድ ሰላም ለገቦከ ከመስቀል አልጋ ላይ ለተኛ ወገብህና በበረከት እንጀራ ለውዘ ሆድህ ሰላም ላለው በአብ በቃሉ ፊት የምትኖር መልከ ጸዲቅ ሆይ አምስቱ ውሾቹ ለመግደል በተጣሉ ጊዜ ከአንደበትህ ሰገባ የቁጣ ሰይፍ ይመዘዝ። ሰላም ለልብከ የይቅርታና የርኅራኄ መዝገብ ለሆነ ልቦና ከጽኑ ቂምና በቀል ውጭ ለሆነ ኩላሊቶች ሰላም ላለው የልዑል ክርስቶስ ሐዋርያ መልከ ጸዲቅ ጴጥሮስ ሆይ አዲስ የሆነ የወንጌል ሥርዓትን ለልጆች አስተምረን። አንተ ኃይል አለህና የመንፈስን ኃይል ስጠን። ሰላም ለህሊናከ የዓለም ሐሳብ ለማያስብ ህሊና ሰላም ላለው በክርስቶስ የፍቅር እሳት ለተቃጠለ አንጀት ሰላም ላለው መልከ ጸዲቅ ሆይ ነፍሴ መልካም ዜናን ምስራችን አብሰረኝ ትልሃለች። ከእኔ ጋር ትኖር ዘንድ ከዓለም ተሰዳልና ሰላም ለነዋይ ውስጥከ እብል ለውስጥ አካሎችን የአካላት ሁሉ መጋዣ ለሆነ አንብርት ሰላም ላለው በበረሃ በዱር የምታደር መልከ ጸዲቅ ሆይ ችሎታ ባለው
በረዳትነት ጋሻ በጥልና በመገዳደል ጊዜ ልጆችን ሰውረን። ሰላም ለሐቄከ የደስታ ቅንነት ለታጠቀው ገብህና የሟች ስጋ ምሰሶዎች ለሆኑ ጭኖች ሰላም ላለው የበደልን ግድግዳ የምታፈርስ ንጹሕ መልከ ጸዲቅ ሆይ የእውነት መስቀልን ታምኝብሃለሁና ከጠላቶች ፊት እንኳን ተሰውረኝ ዘንድ። ሰላም ለአብራኪከ ለሰማይ አምላክ ስግደትን በግልጥ ለሚያቀርቡ ለእግሮችና ጉልበቶች ሰላም ላለው መልከ ጸዲቅ ሆይ የአዝመራ ስንዴ ጎድሎ እንዳይሆን ከልቤ እርሻ ላይ ደግሞ በቅሎ ፈጽሞ አድጓልና እንክርዳዱን ንቀል። ሰላም ለሰኳናዊ ከለ አዘውትሮ ለማስተማር ለተመላለሱ ጫማዎችና በፍቅር መንገድ ለሚሄዱ ተረከዞች ሰላም ላለው ኃያል መልከ ጸዲቅ ሆይ ትሩፈ መገባር ሆነሃልና አይላፍ በሆኑ መንጋዎች ላይ ደግሞ ማረፊያ ካደረከው ታሳርፈኝ ዘንድ ተማጸንኩ። ሰላም ለአጽብኢከ አስቀድሞ ከእግር ግንድ ላይ ለበቀሉ 10 ጣቶችና ጥፍሮች ሰላም ላለው የከበርክ መልከ ጸዲቅ ሆይ በየማግስቱ ለምንሃለው ፈጽሞ ጠላቶችን ስማቸውን ትደምስስ ዘንድ ደሙ በፈሰሰ በክርስቶስ አምልሃለው። ሰላም ለቆምከ እንደ ዘንባባ ዛፍ ለአማረ ቁመትና ከፀሐይና ከጨረቃ ለሚበር ፊት መልክ ሰላም ላለው ብርቱ የሆንከ መልከ ጸዲቅ ሆይ ትእዛዝ አለህና የእሳት ሐዘን ወደ አቃጠለ ወደ እኔ በቸርነት በደስታ ውሃ ይፍሰስ። ሰላም ለጸአተ ነፍስ ከመዓዛው ሽቱ ለሆነ ለበድነ ስጋና በአምላክ በክርስቶስ ፍቃድ ለነፍስ መውጣት ሰላም ላለው ሁከትና ጠብ የተዋብክ ንጹሕ መልከ ጸዲቅ ሆይ ልጅን ከከሃዲ መልክ እጅ አድነኝ አንተ ብቻን የተባረክ መነኩሴ ነህና። ሰላም ለግንዘተ ስጋከ በፈሰሰ የሽቱ ግምጃ ወንድሞች ለገነዙት ለስጋ ግንዘት ሰላም ላለው ለተሾሙ አባቶች በላይ የተሾሙ መልከ ጸዲቅ ጌታዬ ሆይ የሕይወት አምላክ የምህረት ደጁ በቃል ኪዳን ፈጥኖ ይክፈትልኝ። ሰላም ለመቃብርከ በተወደደና በተመረጠ በይቅርታው ደብር ላይ ላለ መቃብርህና ከጽድቅና ነፍስ ጋራ ለተባበረ ፍልሰትህ ሰላም ላለሁ ኃያል መልከ ጸዲቅ ሆይ ፈጽሞ ባመሰገነ በፍቅርህ ወይን የህሊናን አቅም ሰከረ ለኔ ዋጋ ክብርን አብዛልኝ። ሰላም ለተመሰገነ መልክ የሰላምና የፍቅር እጅ መንሻን በአዲስ ህሊና እጅ አቀርባለሁና ንጹሕ መልከ ጸዲቅ ሆይ ወዳጅን ከበደልና ከርኩሰት በተለየ የቃል ስልጣን ቀድሰኝ አክብረኝ። አንተ የካህናት አለቃ ነህና ሞገስና ክብርም አለህና ና ሀቤ ያዘኑትን የሚያስደስት እጹብ ድንቅ የሆነ ብዙ ተአምራትን ቃል ለመስማት የተሰበሰብነውን ተባርከን ዘንድ አባታችን መልከ ጸዲቅ ሆይ ወደኛና አንተ በእውነት የክርስቶስ ሐዋርያ ነህና። ሰላም እብል ለደብረ መድኃኒት ለቅድስት ድንግል ደብረ መድኃኒት ሰላም እንላለን። በውስጧ በምንም ያልተደረገ ተደርጓልና የምሕረት ኪዳንን የተቀበልክ ብፁዕ መልከ ጸዲቅ ሆይ ትሁት የሆነ የሰውን ስጋ የሚበላ ምድር በኪዳን የሞት ሰውን አጽም ፈጽሞ እንዳይበላት ሰላም ለከ መልከ ጸዲቅ የታመነ የክርስቶስ ሐዋርያ መልከ ጸዲቅ ጴጥሮስ ሆይ ሰላም ላንተ ይሁን። የምድር አሕዛብ በብረት በትር ተጠብቅ ዘንድ የስልጣን ሀብት ትሰጠን ዘንድ ሰላም ለከ መልከ ጸዲቅ ሆይ ቀን በወጣ ጊዜ ሁሉ ስለ አንተው 100 ጊዜ በመገረፍ ሰላም ላለው የጥፋትን ቀን ድንገት በተጣልልኝ ጊዜ ያን ጊዜ የረዳት ጋሻ ሁነኝ። ሰላም ለከ መልከ ጸዲቅ ሆይ ሰላም ላንተ ይሁን። የጽድቅ ምንጮችን የእኛን ወይን ሰውነት በዘመኖቹ ሁሉ አዘውትሮ ያጠጧት የሃይማኖትን ፍሬን ታፈራ ዘንድ ሰላም ለከ መልከ ጸዲቅ ሆይ የልቦናችንን መቅረጽ ላይ የምግባርና የገድል መብራትን ታኖር ዘንድ የወንጌል ልጆች እንማልድሃለን። አንተ ኃይልን የምትሰራ ነህና። ሰላም ለከ መልከ ጸዲቅ ሆይ ሰላም ላንተ ይሁን። ከልቦናችን እርሻ ላይ የእሾህና የኃጢአት እንክርዳድን ትነቅል ዘንድ ስልጣንን ከአምላክ ዘንድ ያዝ ተቀበል። አንተ የርኅራኄ ሀብት ነህና። ሰላም ለከ ፍቅርን የተመላ መልከ ጸዲቅ ሆይ ሰላም ላንተ ይሁን። ከእንድርያስ ጋር ፈጽሞ በየጠዋቱ ጎብኘን የሚስጥር እንጀራን ተመግብ ዘንድ ሰላም ለከ መልከ ጸዲቅ ቸረሮሩ መልከ ጸዲቅ ሆይ ሰላም ላንተ ይሁን። የአብ በኩር በወጣ ጊዜ ወደ ሰርጉ ቤት እንደ ሙሽራው ቤት ጥበብን የተመላ መልከ ጸዲቅ የሚያስደነግጥ የደስታ አገሮች አግባን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጁ መልከ ጸዲቅ ሆይ ከመከራ ስጋ ከመከራ ነፍስ ጠብቀን። የቅዱስ መልከ ጸዲቅም ምልጃና ጸሎቱ ረድኤትና በረከቱ
መጽሐፍ ገድሉን ካነበብን ከሰማን ካሰማን ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሰላሙን ይመልሰልን። ለታመምነው እግዚአብሔር ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች የቅዱሳኑ በረከት የበለጠ እንዲያድርባችሁ ሼርና ላይክ በማድረግ ለዓለም ታደርሱ ዘንድ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥቅምት 4 ቀን የሚነበበውን በስላሴ ስም አነባለሁ። የክርስቶስ ቤተሰቦች እንግዲህ ለድምፁ ጥራት ይቅርታ ይደረግልኝ፣ ያው እስካሁንም አልተሻለኝም። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 4 በዚህ ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጢያኮስ እጅ በሰማዕትነት አረፈ። ይህም እንዲሆን እሊህን ቅዱሳን ከሃዲው ንጉሥ መክሲሚያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህ በኋላ ወደ ሶርያ አገር ወደ ንጉሥ አንጢያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው። ቅዱስ ባኮስን ግን ሰቅለው እንዲደበድቡት በአንገቱም ከባድ ድንጋይ አንጠልጥለው ከኤፍራጠስ ወንዝ ከባሕር እንዲጥሉት አዘዘ። ንጉሡም እንዳዘዘ እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ሥጋ ጠብቆ ወደ ወደብ አደረሰው። በዚያም ወደብ አቅራቢያም በገደል ተጠምደው የሚኖሩ የአንደኛው ስሙ ማም የሁለተኛውም ባብ የሚባሉ ባህታውያን አሉ። እሊህ ወንድሞችም ከእግዚአብሔር የታዘዘ መልአክ ተገለጠላቸውና ሂደው የቅዱስ ባኮስን ሥጋ ወደ በዓታቸው እንዲወስዱ አዘዛቸው። በዚያን ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባኮስን ሥጋ አገኙ። በአጠገቡም 1 ቀንና 1 ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እነሱም ከበው ሥጋና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው። እሊያ ቅዱሳን የቅዱስ ባኮስን ሥጋ ወሰዱ። በታላቅ ክብር እያመሰገኑ እስከ በዓታቸው አደርሰው በዚያ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን በ72ቱ አርድእት አንዱ ሐዋርያ ቅዱስ ሐናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ አገር ኤጲስቆጶስነትን ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያ ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብርኤል ወገኖች አስተማረ። ብዙዎች በሽተኞችን አዳናቸው። ብዙ ሰዎችንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህ በኋላ ስሙ ሉቅያኖስ የሚባል መኮንን ያዘው። በምድር ላይ ደሙ እንደ ውሃ እስከሚፈስ ድረስ ገረፈው። ጎኖቹን በብረት በትሮች ሰነጣጠቀ። ደረቱንም በእሳት መብራቶች አቃጠለ። ከዚህ በኋላ ከከተማ ውጭ አውጥተው በድንጋይ ይወግሩት ዘንድ አዘዘ። በዚህም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከኔና ከናንተ
ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ለከበሩ ሮማውያን ጻድቃን የጃንደረባው ዮሐንስና የገብረ ክርስቶስ መታሰቢያቸው ነው። ዳግመኛም በአንድነት ለነገሱ የኢትዮጵያ ነገስታት ያለ ፈረቃም በፍቅር አንድነት በአክሱም ተቀምጠው ለገዙ ለአብርሃምና ለአጽብሃ የእረፍታቸው መታሰቢያ ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙትን ፈውስን ይላክልን። ሁላችንም ይማረን ይቅር ይበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችን ይጠብቅልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። አምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀምረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንዲሁም የቅዱሳን ዝክር የቅዱሳኑ ወዳጆች የሆናችሁ ይህንን ምስል በምትወዷቸው ቅዱሳን ስም እለምናችኋለሁ፣ እማጸናለሁ። አገልግሎት የጋራ ስለሆነ ሼር በማድረግ ምእመናኑ ይጠቀምበት ዘንድ ታደርጉ ዘንድ እንለምናችኋለን። በስንክሳሩ ላይ አሁን ዛሬ ሳነብ እንደሰማችሁት ብዙዎችን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መለሳቸው ይላልና እናንተም ብዙሃኑ ነፍስን ወደ ክርስትና ሕይወታቸው ወደ ቅዱሳኑ በረከት ወደ እግዚአብሔር ይመለሱ ዘንድ ስራ እንድትሰሩ እለምናችኋለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። ሰላም፣ እንዴት ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምን ናችሁ? በያላችሁበት የእግዚአብሔር ሰላም ይብዛላችሁ። መምህራችን እንዴት ናት? ሁሉም ሰላም ነው፣ እግዚአብሔር ይመስገን። በያሉበት ደህና ይሆኑልን፣ እርስዎም ፈጣሪ ይጠብቅልን። በእርሱ ብዙ ድህነትን አግኝተናልና ፈጣሪ ይጠብቅልን። በጣም እናመሰግናለን። እድሜ ከጤና ጋር ያድልልን መምህራችን።
መቅደስ ወይንም ወለተ ሰንበት ባላለሁኝ ያው ለመመስከር የመጣሁት ከብዙ በትንሹ ነው። ለመመስከርም እንዴት እንደመሰክር ግራ ገብቶኝ ነበር። ያው እስከዛሬ ቆየሁኝ። ያው ብዙም ባይሆንም እስከዛሬ ድረስ ቆየሁኝ። ያው እንድመሰክር ያደረገችኝ ዩቲዩብ ላይ አንድ እህታችን አለች። እንደዚህ ላይቭ ላይ ገብተን ማለት ነው ዝክረ ቅዱሳን እያዳመጥን እንዴት ለመስከር ብዬ ስነግራት እና ዋትሳፕ ላይ አስቀምጪ ምናምን አለችኝ። እህቴ በጣም ነው የማመሰግነው። ስምሽን መጥራት ባልችልም ባይቻልም እግዚአብሔር በያለሽበት ይጠብቅልኝ የኔ ቆንጆ። በጣም ነው የማመሰግንሽ አልሚዬ እና በጣም ነው የማመሰግነው። እና አንቺ ነሽ የነገርሽኝ አይደል እንዴ? እኔ ማርኔማ ምንም አላውቅም ነበር እና ይቅርታ፣ ያው አነጋገርም ብዙም አልችልም፣ ይቅርታ አድርጉልኝ። እንግዲህ ፈጣሪ ያው እሱ ይቆጥርልኛል ብዬ ነው እና ለመመስከር የመጣሁት ስለተደረገልኝ ነገር ነው። እዚህ በሰው ሀገር ነው የምኖረውም ጆርዳን በሚባል ሀገር ነው እና እዚህ ከመጣሁኝ ገና 6 ወሬ ነው። ይህ ዝክረ ቅዱሳን መከታተል ከጀመርኩኝ ደግሞ 5 ወር ከ15 ቀኔ ነው። እዚህ በመጣሁኝ 15 ቀን እስከሚሆነኝ ድረስ በጣም በቃ ኢትዮጵያ ያለሁኝ ቤተክርስቲያን አልሄድም፣ ምንም እንትን አልልም ነበር በእውነት በቃ እዛ ያለሁኝ ብዙ እንትን አለው ያው እግዚአብሔር አለ፣ ርኩስ መንፈስም ስላለ እርሱም ይሆናል። እግዚአብሔር ይገስጸው። እንግዲህ እኔ እዚህ ከመጣሁኝ ነው እንግዲህ የእግዚአብሔር ፍቅር የገባኝ። እናቴ እመቤቴ ቅዱሳን መላእክቶች ተራዳኝነታቸው ሁሉም ነገራቸው የገባኝ እዚህ ከመጣሁ ነው። እግዚአብሔር ስደትን የሚያመጣው እርሱን እንድንቀርብና ወደ እርሱ እንድንመለስ ነው። እግዚአብሔር ይመስገን፣ ሁሉም ለበጎ ሆነልኝ እና እመቤቴ ማርያም ቅድስት ድንግል ማርያም መልአኩ ገብርኤል ያደረገልኝ ነገር እዚህ ቤት እያለሁኝ በቃ ይጨንቀኛል፣ ህልም ሁሉ አያለሁኝ እና ዝክረ ቅዱሳን ከመከታተሌ በፊት ይቅርታ እዚህ የምትሰራ ልጅ ነበረች፣ ጎረቤት ማለት ነው። እናትና ልጅ ቤት ነው የምንሰራው እና ሁሌ እሷም ትመጣለች እኔም እሄዳለሁ እና ሰዎቻችን ይገናኛሉ እና በዛ ምክንያት እኛም የሚገናኝ ነበር። ስነግራት ሁሉንም ነገር በቃ አንቺ ዝክረ ቅዱሳንን ተከታታይ ምናምን አለችኝ። እንዴት ነው ብዬ ስጠይቃት ሼር አደረገችልኝ። መከታተል ጀመርኩኝ በቃ እና እሱን ይህን መከታተል ከጀመርኩኝ በኋላ ሰላም የተመለሰ በእውነት እግዚአብሔር ስሙ የተመሰገነ ይሁንልኝ እና መከታተል ጀመርኩኝ። በቃ ሰውዬም በጣም መጥፎ ነበር። መጥፎ ስላችሁ በቃ አለ አይደል ያው የሰው ልጅ መጥፎ ተብሎ አይጠራም፣ ግን በቃ ከስራ በጣም ሲሄድም ዝም ብሎ ነው የሚጮህብኝ። ለቋንቋውም አዲስ ስለሆንኩ አላውቅም፣ ምን እንደሚለኝ አላውቅም። በጣም ይጨንቀኛል፣ ይከፋኛል። ደግሞ ለሀገሩ አዲስ ስለሆንኩኝ ከዚህ በፊት ስደት አልወጣሁም እና ይጨንቀኝ ነበር፣ አለቅሳለሁኝ። ቶሎ ነው የሚከፋኝ ሲጀምር ማለት ነው። እመቤቴ ማርያም ግን ደግሞ ስነግራት እንባዬን ታብስልኛለች። ክብር ለእርሷ ይሁንና በቃ እነግራታለሁ እያለቀስኩኝ። ከዛ ጠዋት ጸበል ከሻይ ጋር እየጨመርኩ ስጣቸዋለሁኝ። ለምን መጥፎ ቢሆንም እንደዚህ ባይቻልም ግን ደግሞ እግዚአብሔር ይረዳኛል ብዬ አሰብኩኝ። እርሱንም ደግሞ ቆጥሮልኝ ሁሌም ስሰጣቸው ጊዜ ማርያምን ደህና ሰው በቃ እናትና ልጅ አባትና ልጅ ሆነን ነው የቆየሁት እስካሁን። እግዚአብሔር ይመስገን። እመቤቴ ማርያም ስሟ ዛሬም ዘወትርም የተመሰገነ ይሁንልኝ። እልል ብላችሁ አመስግኑልኝ ወንድሞቼ። በሁለተኛ ነገር ደግሞ እዚህ ቤት እያለሁኝ ልጇ ቤት እየወሰደች ታሰራኝ ነበር። በጣም ይደክመኛል እና ከዚህም በኋላ አልሄድም ብዬ ከትንሽ ጊዜ በኋላ ነገርኳት። ከዛ እንደዚህ ስላት ተናደደችብኝ እና ቢሮ ወሰደችኝ። ከዛ ከሰዎቹ ጋር አገናኘችኝ። ሰዎቹ ደግሞ ያው እንደምታውቁት ያው ስደት ላይ ያላችሁ ታውቃላችሁ፣ ገባችኋል። እኔን ማንም የሚያዳምጠኝ ሰው ጠፋ። በቃ እነርሱ እርስ በርሳቸው ነው የሚደማመጡት። ለእኔ ግን የሚያዳምጠኝ ሁሉንም አይቶ የሚፈርድ እግዚአብሔር ስላለ በቃ እርሱን ለእሱ ነው የነገርኩት ነበር። ወደ ሀገርሽ ነው የምንሸኝሽ ሲሉኝ በጣም አለቀስኩኝ። እግዚአብሔር ሆይ እመቤቴ ማርያም መልአኩ ገብርኤል አባቴ እኔ እንዴት ብዬ ነው ወደ ሀገር የሚሄደው? ግን አመት እንኳን ሳይሆነኝ ብዬ አልቅሼ ነገርኳቸው። እዛው አንድ ቀን አሳደሩኝ። በመነጋው ተመለስኩኝ። ሁሉም ነገር ተስተካክሎና እመቤቴ ማርያም መልአኩ ገብርኤል ስማቸው ሁሌም የከበረና የተመሰገነ ይሁን። ልብላችሁ አመስግኑልኝ። በእውነት ወንድሞቼ አመስግኑልኝ። እጅግ በጣም ደስተኛ ነኝ። ያው ላይ በእውነት በትንሽ ትልቁ እየጠራኋቸው ይደርሱልኛል። እኔ ኃጢአተኛ ሆኜ እንኳን እዚህ ከመጣሁኝ በኋላ እግዚአብሔር ያው እኔ ወደ እርሱ እንዲቀርብ ነው እንደዚህ ያደረገኝ። የተሰደድኩትም እና ሁሉንም ነገር የገባኝ ሁሉንም ነገር ስጠይቃቸው ስላደረጉልኝ ነው። እግዚአብሔር ይመስገን። እግዚአብሔር ስሙ የከበረ የተመሰገነ ይሁን። በሶስተኛ ደረጃ ደግሞ ብር መላክ ነው ስራዬ፣ ወደ ኢትዮጵያ ማለት ነው። ብር መላክ ነው ስራዬ። በቃ ለማላውቁ ሰው ማለት ነው። ማለቴ ለተቸገሩት ቢሆን እሺ ችግር የለውም፣ ግን እኔ ዝም ብዬ ለጠየቁኝ ለማላውቃቸው ሰዎች ሁሉ ነው እየላኩኝ የነበርኩት። 3 ወር ሰርቼ ምንም ብር የለኝም ነበር እና አምላኬ ሆይ ለምንድን ነው የምልከው? እመቤቴ ማርያም ሆይ ልፋቴ ሳንቺ አይታይሽም እንዴ እናቴ እያልኩኝ ቅዱስ ሚካኤል እያልኩኝ እያለቀስኩኝ ይኸው እዚህ ደረስኩኝ ነበረ።
ከዛ እመቤቴ ማርያም ሆይ ምንድነው የሚሻለኝ? ከዚህ በኋላም እየተቀበልኩኝ ነው ምልከው እያልኩኝ ብዙ ጨነቃለሁ። ትራንስፈር ማድረግ አፕሊኬሽን ነበረኝና እመቤቴ ማርያም ሆይ እያለቀስኩ ከፍቶኝ እኔ መላኪን ሳይሆን እያስብኩ ያለው ስራዬን ድክመቴ ነው ትዝ እያለኝ ያለውና ወይኔ እንደዛ ስጨነቅ ኑሬ እንደዛ ስጨነቅ ከርሚ 3 ወር ሙሉ ቆይቼ ብሬን ለምንድን ነው ማጠፋው? መላክ ላለብኝ ነገር እንዲልክ አድርጊኝ እናቴ እመቤቴ፣ ለነፍሴም ለስጋዬም የሚጠቅመኝ እንዲልክ አድርጊኝ። ግን ዝም ብዬ ለእኔም ጉልበቴን አስቢልኝ፣ ልፋቴንም አስቢልኝ። የኔ ልፋት የኔ ጉልበት ድካሜን ባይ ለአንቺ እንጂ ለሰው አይታይም እመቤቴ፣ ለአንቺ ይታይልኝ ብዬ ለመንኳት። እመቤቴ ማርያም ደግሞ ከስልኬ ላይ በቃ እመቤቴ ለምክንያት ሁሉንም አፕሊኬሽን ከስልኬ ላይ ወደ አረበኛ ቋንቋ ተቀየረብኝ። እንዳለ ምኑን ነክቼ እንዳጠፋሁት ሁሉንም አፕሊኬሽን ጠፋ፣ ሁሉም ጠፋብኝ። ከዛ ወይኔ እኔ በቃ አለቀስኩኝ። ለምን ጠፋ ደግሞ ብዬ አለቀስኩኝ። ግን እመቤቴ ለምክንያት ነው ያስጠፋችኝ። ምክንያቱም ከዚያ ሁሉ ትራንስፈር የማደርግበት አካውንት ጠፍቶልኛል። ለዛ ነው እመቤቴ ማርያም እንባይን ስለሰማችኝ ቅድስት አርሴማ እናቴ እመቤቴ ሁሉንም ነግሬያቸዋለሁ። እኔ ሲጨንቀኝ ሁሉንም መላእክቶችን ነው የምጠራው እና እከሌ እከሌ ማለት አልችልም። አሁን ላይ ሁሉም ይመስገኑልኝ፣ ስማቸው ይክበርልኝ። እና በቃ ወይኔ ጉዴ ደግሞ ስለጠፋ አፕሊኬሽኑ ተናደርኩኝ፣ አለቀስኩኝ፣ በጣም አለቀስኩኝ። 2 ቀን ሙሉ ማለት ነው። ዝክረ ቅዱሳን አልከታተልም፣ ዩቲዩብ የለኝም፣ ኢሞ፣ ዋትሳፕ በቃ ቤተሰቦችን ማውራት አልችልም። እኔ ደግሞ ይናፍቁኛል እና በቃ በጣም እያለቀስኩኝ ከፍቶኝ ማርያም በቃ ብቸኝነት ተሰምቶኝ ነበር። ግን እግዚአብሔር ሳይደግ ሳይጣላም እና በቃ በጣም እንትን አልኩኝ። በጣም ከፋኝ እናቴ እመቤቴ። ደግሞ መዝሙር የሆነ በሪከርድ እያረኩኝ ጀምሬ ነበር መዝሙር ለመዘመር ማለት ነው። አንድ ወንድማችን በዩቲዩብ ላይ በስደት ሀገር ሪከርድ እያደረጉ መዝሙር እየዘመሩ ምናምን እንደዚህ አይነት ነገር አይቻልም። መዝሙሩንም አዳምጬው ነበር። ስልኩን ደግሞ ከዛ ላይ ስክሪንሾት አድርጌ ወስጄ ዋትሳፕ ላይ እና ኢሞ ላይ ሀይ ብያቸው እያወራን ሁሉንም ነገር ጨርሼ መዝሙሩን ልከውልኝ ልምምድ ላይ እያደረግኩኝ ነበር። ተለማምጄ ይላ ልቻለሁ እና እኔ አሁን መጨረሻውን ማየት ነበር የቀረኝ እና ወይኔ ሁሉም ነገር ዲሌት ከሆነ በኋላ ወይኔ መዝሙሩንም ጀምሬ ሳልጨርሰው ገንዘብም ልካለሁኝ ለመዝሙሩና ወይኔ እመቤቴ አሁን በቃ ይሄ ነው መጨረሻዬ፣ አንቺን ላመሰግንም ስል ቀረብኝ እያልኩኝ በቃ በጣም አለቀስኩኝ። እኔ ለዛ ብዬ ነው ያለቀስኩት። በቃ ሁሉም ነገር ቀርቶብኝ ያለቀስኩት፣ ከፋኝ። በቃ እንዲህ በስደት ብቸኝነት ለምን ሆናለሁ እናቴ፣ ኃጢአቴን እያሰብሽ ነው እያልኩኝ ብዙ ከፋኝ፣ አለቀስኩኝ። በቃ ስክሪንሾት አድርጌ ነበር። ስዕል አድኖ የለኝም። ጸሎት አደርግም መዝሙረ ዳዊትንና ውዳሴ ማርያምን ስልኬ ላይ ሰርች አድርጌ አውርጄ ነው ከፕላይ ስቶር የምጠቀሙና በምን ልጠቀም ምን ልጸልይ? ወይኔ በጣም አለቀስኩኝ እናቴ እመቤቴ። ስዕል አድኗን ስልኬ ላይ ነበረ ስክሪንሾት አድርጌው እሱን እንዳጋጣሚ ዩቲዩብ ላይ አልጠፋም። ዩቲዩብ አልጠፋብኝም ነበረ እና ከዩቲዩብ ላይ ስዕል አድኖ ብዬ ሰርች አድርጌ ስክሪንሾት አድርጌ ፊት ለፊት አስቀመጥኩት እና እንደዚህ ጋላሪ ላይ። ከዛ በቃ እሱን ገፍቼ አለቀስኩኝ። ቅዱስ ሚካኤል ስዕል አድኖን አውርጄ እምባዬን ጥርቅ እያደረኩኝ ነርሱ ስዕል አድኖ ላይ እንደዚህ ርጭት እያደረኩኝ እናቴ በዚህ እምባ ይሁንብሽ እባክሽ ስልኬን አስተካክይልኝ እያልኩኝ ምናምን ለምኛት። በሁለተኛው ቀን ልጅቷ ትመጣ ነበር እዚህ ማለት ነው። አግብታለች፣ ለብቻው ነው የምትኖረው። ግን 40 ቀን ይመጣሉ እና ሳለቅስ አይተኝ ወይኔ አውጪላት ልጅ ናት ታሳዝናለች ብላት ሴትዮ እናቷን መከረቻት። እናቷ በማታ ሲም ካርዱን አወጣችልኝ እና ሁሉም ነገር ኢሜሌ፣ ዋትሳፕ፣ ኢሞዬ ሁሉም ነገር ተስተካከለልኝ። እንደገና ከልጁ ጋር እያወራሁ ነው። አሁን ላይ ባያልቅልኝም እንደሚያልቅልኝ ተስፋ አለኝ። እናንተም ጸልዩልኝ እህቶቼ፣ ወንድሞቼ በእውነት ነው የምላችሁ ጸልዩልኝ። በተቻላችሁ መጠን ጸልዩልኝ እባካችሁ ወለተ ሰንበት እያላችሁ ጸልዩልኝ። የጀመርኩት ነገር ፍጻሜው እንዲያምርልኝ ጸልዩልኝ። በእውነት ጸሎታችሁ ያስፈልገኛል እህት ወንድሞቼ እና በቃ ለዛ ነው ይሄ ነው ያለው ነገር፣ ይሄ ነው መሰከረው። ሌላም ብዙ ነገር ተደርጎልኛል። ያው አሁን ላይ ያው መመስከር ያለብኝ ነገር ነው እየመሰከርኩ ያለሁት እና እመቤቴ ማርያም ስልኩን ሁሉ አስተካከለችልኝ፣ በአይን ከአይን የጠረገችልኝ። አርሴምዬ፣ ቅድስት አርሴማ፣ ቅዱስ ሚካኤል፣ መልአኩ ገብርኤል እኔ ማንንም ብዬ ልለይ አልችልም። ስማቸው እንደየክብራቸው እንደየጸጋቸው የተመሰገነ ይሁን። ሪከርድ ያበዛ ወንድማችን ብርሃነ ስላሴዬ ከቻልከ አቅርብልኝ። እግዚአብሔር በያላችሁበት ይጠብቅልን። እመቤቴ ማርያም በያላችሁበት ጥላ ከለላ ትሆናችሁ። በያላችሁበት በስደት ያለምን በሀገራችንም ያለነውን ሁላችንንም ፈጣሪ በአንድ ይሰብስበን። ፈጣሪ እመቤቴ ማርያም ደጇን የናፈቅነውንም ለደጇ ታብቃን። እመቤቴ ማርያም ሆይ ድጋሚ እንዲመሰክርላትም የእርሷ ፍቃድ ይሁንልኝ።
በያላችሁበት እመቤቴ ኪዳነ ምሕረት ጥላ ከለላ ትሆናላችሁ። የዋሁ መልአክ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ አባቴ ዓለም ሁሉ መሪ ኃያል እረኛችን እግዚአብሔር አምላክ ይጠብቀን በያለንበት። እመቤቴ ማርያም በዘርፋፋ ቀሚሷ አቅፍ ድግፍ አድርጋ ትጠብቅልን። መምህራችን ብርሃነ ሥላሴ አገልግሎት ዘመኑን ይባርክልን። እድሜና ጸጋ ያድልልን። ይቅርታ ቤተሰቦችን ልጆችን እንዳለ ይጠብቅልን። መምህርዬ በእድሜ በጤና ይጠብቅልን። በእርሶ ነው ድህነትን ያገኘሁት። በእውነት በእርሶ ነው ቅዱሳን መላእክትን ፈጣሪን የወደድኩት የቀረብኩት በእርሶ ነውና ፈጣሪ ክብር ያድልልን። አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።